ዛሬ የመጣንበት ቪዲዮ ከሌላው ጊዜ ለየት ያለ ነው። ብቻ ሁሉም ነገር የምንነግራችሁ ይሆናል። በመጀመሪያ ደረጃ ሩታና አብርሃም በመታረቃችሁ በጣም ደስ ብሎናል። ይሄ ከምንም በላይ ታዬ ወደ ድሮ ሳቅሽ ወደ ተመልሳልናለች። በመመለስሽ በጣም ደስ ብሎናል። ከዚህ በላይ ደስ እንዲልሽ እንፈልጋለን እና ዛሬ የመጣንበት ዋነኛው ሀሳብ ሁላችሁም ታውቃላችሁ፣ የመቅዲ ልጅ አብርሃም እንዲያሳድገው ብለን የሰጠነው ልጅ እኛ ነበር ነግረን አብርሃም ልጁን ትቶት ነው የመጣው። ለማን ትቶት ነው የመጣው? ልጁ እዛ አሁን ብቸኛ ነው፣ ጎዳና ወጥቶ ነው ያለው። ይሄ የእውነት በጣም የሚያሳፍር ነገር ነው። ባደራ መልክ እንደዛ ሰጠነው፣ እንደዛ ተቀብሎ ብዙ ነገር አድርጎለት አሁን ለምን ትቶት ይመጣል? ምን አለ መቶ እንኳን ለናቱ ቢያስረክባት። እዚህ መቅደስ በጭንቀት አብዳል ሞት ቢያንስ መቅዲም እዚህ ነች እሱም እዚህ ናቸው። ይዞላት እንኳን ቢመጣ እዛ ለማንም ለጎዳና ይዞላት ቢመጣ እኔ አላመንኩም። አሁን እሱ ሲነግረኝ አላመንኩም። መቅዲ በተቸገረችበት ሰዓት በጣም በተቸገረችበት ሰዓት ልብስ ቀይሮለታል፣ በጣም ብዙ ነገር አድርጎለታል። ግን ያንን ነገር እንዳረገ ሆኖ አሁን ምን አለ በቃ ደከመኝ እኔ ይበቃኛል ከዚህ በላይ ብሎ ይዞት ቢመጣ ቢል ራሱ ምን አለ መጥቶ ለናቱ ቢያስረክባት፣ ምን አለ ለኛ ቢያስረክበን ልጁ። ሰብስክራይብ አርጉት። ነገር እንድትረዱልኝ የሚፈልገው ነገር ቢኖር ምንድነው፣ እኔ የአብርሃም ኦዲየንሶች በጣም ይቅርታ፣ ከዛሬ ድረስ ብዙ የተቸገሩትን ሲረዳ ብዙ በቃ ደግ አሪፍ ነገሮችን ሲሰራ አይቻለሁ። ግን ይሄ ነገር ብቻ ለምን እንትን ማለት እንዳቃረስ እኔ ምንም ነገር የሰማሁት ነገር የለም እና ላሳየ ፎቶ ላሳየ። ይሄ ምንድነው? ጊዜው ሲፈቅድል እውነቱን አውጄ አሸንፈኸኛል፣ ይቅር በለኝ ልጄ። ሰላም ውድና የተከበራችሁ የኛ ውድ ፋሚሊዎቻችን በሰሜን በደቡብ በምስራቅ በምዕራብ ሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት የዓለም ጫፍ ሁሉ ሰላማችሁ ብዝት ይበልልን። እንግዲህ እንደተለመደው ዛሬም በአንድ ቪዲዮ መተናል። ማለት ዛሬ የመጣንበት ቪዲዮ ከሌላው ጊዜ ለየት ያለ ነው። ብቻ ሁሉም ነገር የምንነግራችሁ ይሆናል። መጀመሪያ ግን እዮባ ሰላም ማለት ስላለብ ሰላም በላችሁ ቤተሰቦች። ይቅርታ ቤተሰቦች፣ በጣም ደክሞኛል እና አብርሽን ቀርጬ በመምጣቴ በጣም ደክሞኛል እና አሁን በድብቅ ነው የመጣሁት። ምናልባት እና መጀመሪያ ሰላምታ ይቀድማል እንዳለውም ሰላም የኛ ፋሚሊ እና የኛ የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? እንደምንስ ቆያችሁልን? እንወዳችኋለን። በጣም ስለደከመኝ ነው ይቅርታ። ለዛ ነው እንዲህ ምለው። ምናልባት እጅ አታብዛ ምናምን እንዳትሉኝ እና እንወዳችኋለን። እስኪ ያለው ነገር ይጀምርና እኔ አብራራለታለሁ። ቀሪውን ሚስጥሮች አሉ፣ የሚወጡም ነገር አለ። አሁን እና አብርሽን ቀርጬ በመምጣት ነው የመጣሁት። የናይሚም ችግር እየፈታ ነው እስኪ እያየነው ነው። የሆነ ችግር ደግሞ አለ። እነሱ አዲስ አበባ ደግሞ አሁን ና እያሉኝ ነበር፣ ተደውሎልኝ ነበር እኮ ምን አድርገናልና። ብቻ ዛሬ የመጣንበት ትልቁ ምክንያት በመጀመሪያ ደረጃ ይሄን ቪዲዮ ለአብርሃም እንዲደርስልኝ እፈልጋለሁ። ማለት አብርሃም የእርግጠኛ ነኝ ያየዋል፣ እኛ ምን ልክለታለን። ይሄን ተውትና የአብርሃም ኦዲየንሶች ጋር እንዲደርስልኝ እፈልጋለሁ። የአብርሃም ኦዲየንሶች ብዙ ሺህ ተከታዮች አሉት። ብቻ የነሱ የአብርሃም ኦዲየንሶች ጋር እንዲደርስልኝ ስለምፈልግ ነው። አብርሃም ያየዋል፣ ችግር የለውም። እና ዛሬ የመጣንበት ቪዲዮ በመጀመሪያ ደረጃ ሩታና አብርሃም በመታረቃችሁ በጣም ደስ ብሎናል። ይሄ ከምንም በላይ ባይገርም ትላንትና ፋሚሊ አይተውት ሊሆን ይችላል። ሰብስክራይብ እና ፎሎ እያደረጉ ሊያዩት ይችላሉ። ምናልባት ትላንትና የሆነ ሱሪ ይዞ ምናምን አብርሽ እየለካላት ነበር። በጣም ደስ ብሎ እኔ ነኝ ያነሳሁት። ባይዘው እሱ አሁን ከሱ በኋላ የሚፖስት ቪዲዮ አለ። ከምር ልብስ ሲለካላት ምናምን ነገር ወንድ ቢሆንስ ወንድ እኮ ነው። በርግጥ አላየንም እንዴ ተረጋግጧል እኮ በርግጥ እኔ እንትኑን ብቻ ነው ያየሁት። ያቀረጽኳቸው ሆስፒታል አልኩም። በርግጥ እኔ ሆስፒታል ሳይል አቤል ነበር የቀረጻቸው። አሁን እኮ ነው ወንድ ሆነ የተረጋገጠው እኮ አቤል ነው የቀረጻቸውና እንዳይመጡብኝ ፈርቻለሁ። እና ብቻ ሁሉ ነገር ተውትና ሩታዬ ወደ ድሮ ሳቅሽ ወደ ተመልሳልናለች። በመመለስሽ በጣም ደስ ብሎናል። ከዚህ በላይ ደስ እንዲልሽ እንፈልጋለን እና ዛሬ የመጣንበት ዋነኛው ሀሳብ ሁላችሁም ታውቃላችሁ፣ የመቅዲ ልጅ አብርሃም እንዲያሳድገው ብለን የሰጠነው ልጅ
እኛ ነበርን ሌላክ ነው ነግረናችኋል። ከዚህ በፊት እኛ አብርሃም ይረዳሻል ያግዝሻል ብለን ስለሚያግዛ ስለሚረዳ ወደዛ ይላክ ነው እኛ ነበር ታውቃላችሁ ሁላችሁም እና ዛሬ ስለነሱ ልናወራ ነው ማለት ዛሬ እሱ ልጅ ቢያቀው ልጅ ወነኔ ደውሎ የነገረኝ ነገር ስላለ ነው። እኔ ስላልኩ ነው እዛ አልሄድኩም ባይዘው የኔ ነበር መናገር እኔ አልሄድኩም ሁላቸውም ትተውት መጥተዋል። እዚህ ነን። አብርሃም ልጁን ትቶት ነው የመጣው። ለማን ነው የተተው? ለማን ትቶት ነው የመጣው? ልጁ እዛ አሁን ብቸኛ ነው፣ ጎዳና ወጥቶ ነው ያለው። ይሄ የእውነት በጣም የሚያሳፍር ነገር ነው። ባደራ መልክ እንደዛ ሰጠነው እንደዛ ተቀብሎ ብዙ ነገር አድርጎለት አሁን ለምን ትቶት ይመጣል? ምን አለ መጥቶ እንኳን ለናቱ ቢያስረክባት ይሻላል። ይሄ ይሻላል ቢያስረክባት ይሻል ነበር። እዚህ መቅደስ በጭንቀት አብዳል ሞት። አሁን መቅደስ ወደ አዲስ አበባ ሄዳለች፣ ልከናታል። ከደወለልኝ ልጁ የራሱ የት እንዳለ አታውቅም። በቃ እሷ አብርሃም ጋር ነው አብርሃም አደራ ሰጥቶት ነው እዛ አደራ ሰጥቶት ብላ ነው እዚህ ቁጭ ያለችው መቅደስ ማለት ነው። እና እንደዚህ ስንነግር በጣም አበደች ፌንዱላ እንትን ልትል ነበርና ወደ አዲስ አበባ እንከናት። ይሄን ቪዲዮ አብርሃም ጋር ይደርሳል። ግን ለማን አደራ ሰጣ? አደራህን እንዴት አደራህን ትበላለህ? አዎ ይሄ ማለት በጣም አስነዋሪ ነገር ነው የሰራው። እና ሴቶች የሚያዩ ሴቶች አሉ እና ወንዶችም አሉ። ልጅ ያለው ያቃል ይሄንን ይረዳል ብለን እናስባለን። ምክንያቱም ልጅ ትልቅ ነገር ነው፣ ልጅ ጸጋ ነው። ይሄ ማለት ለምን እዛ ያደርገዋል? ቢያንስ መቅዲም እዚህ ነች እሱም እዚህ ናቸው። ይዞላት ቢመጣ እንኳን እዛ ለማንም ለጎዳና ይዞላት ቢመጣ እኔ አላመንኩም። አሁን እሱ ሲነግረኝ አላመንኩም። ደውሎልኛል ሲለኝ ለምን ሃይላንድ ወይም የሆነ ሱሳሱስ ነገር ጀምሯል በቃ እዛ ልጁ ማለት ነው። ለዛ ስለሆነ እኔ በጣም ጨንቆኛል። ምናልባት ሜቢ ከደወለልህ ሂድ ብየዋለሁ፣ ችግር ይፈጠራል። ግን ካልሄደ አብርሃም እዚህ ነው ያለው እኔ እነግረዋለሁ ንገር ካለኝ። ቅድሚያ ግን እሱ ሁሉ ነገር ይጨርስ። ያ እንደዚህ አውርተነው ነበር አብርሃምን። ግን በቃ ይሄን አክል ድረስ ጠበቅኩ አይበቃኝም ወይ ነው ያለው። ቢያንስ እኮ መጠበቁን እኮ በዛን ሰዓት በዛ መግዲ በተቸገረችበት ሰዓት በጣም በተቸገረችበት ሰዓት ልብስ ቀይሮለታል፣ በጣም ብዙ ነገር አድርጎለታል። ግን ያንን ነገር እንዳረገ ሆኖ አሁን ምን አለ በቃ ደከመኝ እኔ ይበቃኛል ከዚህ በላይ ብሎ ይዞት ቢመጣ ቢል ራሱ ምን አለ መጥቶ ለናቱ ቢያስረክባት ምን አለ ለኛ ቢያስረክበል ልጁ ምንም እኔ በርግጥ አልሰማውም ነበር። አሁን እሱ ደውሎልኛል ካለ ነው እንትን ያልኩት። ካሜራማን ከሱ ጋር ስለምግባባ ነው ደወለልኝ። ቆይ ጨርሼ ልምጣ ብዬ አሁን በሩጫ ስለመጣው ነው። ትንሽ ቆይቼ ሻወር መውሰድ አይቀርም። እናንተም ሼር ሰብስክራይብ እያደረጋችሁ በርግጥ ቪዲዮን እያያችሁት ነው። ከ2000 በላይ እየታየ ነው። ይሄ ማለት በጣም አብርሃም በቃ እያየው ነው ማለት ነው። አብርሃም ባለፈው ቪዲዮ በጣም እንዲታይ እኮ አይቶኝ ተቆጥቷል አብርሃም ማለት ነው። እኔ ሲሪየስ ነው ማወራችሁ። አብርሃም ተቆጥቶኛል። ተደብቀኝ ይክ ነው ወይ አለኝ። እኔ ደግሞ እውነቱ ለሱ ቤተሰብ መናገር አለብኝ። እኔም የምትወዱኝ አላችሁ ሚስጥር በማውጣት ሳይሆን በቃ እንደዚህ አይነት ነገሮች ይሆናል ገጠመኝ ምናምን ሳይሆን ኖርማል ሪል የሚሆን ነገር ስለሆነ መናገር አለብኝ። ይንገርላቸው በቃ ይናገር። የሚሆነው ነገር አይታወቅም። ልጁም አስከፊ ቦታ ላይ ነው እየሄደ ያለው። ውድቅ ቦታ ሊወድቅ ይችላል አይታወቅም። ሃይላንድ ምናምን ሱስ መሳጅ ሲንጃ ምናምን ሊስብ ይችላል። ስለዚህ ይሄ ከመሆን ይችላል እኮ ጀመረ እኮ በቃ አሁን ይሄ ልጅ አምነዋል። የደወለልህ አምነዋል። እንዴት ፎቶ አሳይቶኝ እንዴት ነው ማላምነው? ኦኬ ካሳየ እሺ። አይኔ እና አብርሃምን እየቀረጽኩ ስለነበር ብዙም እንትን አላልኩም። ትላንትናም ቀረጻ ላይ ነበርኩኝ። እርጉዝ ስጦታ እየሰጣት ነበር አብርሽ። እሱን እያየውኝ ነበር እየቀረጽኩ ነበር። ለዛ ስለሆነ በጣም ሶሪ ጓደኛዬ፣ አንቺንም አስከፍቼሻለሁ። አብሬህ መሆን ነበረብኝ። እና ቤተሰቦች እውነት ሼር ሰብስክራይብ እያረጋችሁ አድርሱት በቃ ለመዳን ቅመሞች ለማንኛቸውም ሼር አርጉላቸው። ከምሬ ነው ምላችሁ። እውነት ልጅ ያለውና ልጅ የሌለው ተው፣ ሴት ይሆናችሁ ሴትም ይሁን ተው፣ ወንድም የምታዩዋላችሁ ከምሬ ነው ምላችሁ። ሼር እያረጋችሁ ሰብስክራይብ አርጉት በቃ አርጉት። ነገር እንድትረዱልኝ የሚፈልገው ነገር ቢኖር ምንድነው እኔ የአብርሃም ኦዲየንሶች በጣም ይቅርታ፣ አብርሃምን ብዙ የምትወዱት አላችሁ፣ ሁላችሁም ትወዱታላችሁ፣ እኛም እንወደዋለን። እኔ ወንድሜ ነው አብርሃም። እኔ አብርሃም ላይ የምጠላው ነገር የለም። ግን ይህን ስተት ብቻ እስከዛሬ ድረስ ብዙ ነገር ብዙ የተቸገሩትን ሲረዳ ብዙ በቃ ደግ አሪፍ ነገሮችን ሲሰራ አይቻለሁ። ግን ይሄ ነገር ብቻ ለምን እንትን ማለት እንዳቃለ ረስቶት በቃ ወይ ረስቶት ሊሆን ይችላል። በጣም ተዳዳፊ ነው የሰጠነው ልጅ እንዴት ይረሳል ነው። ግን ሚስቱም አሁን እንደምታያት በጣም እርጉዝ ነች። በርግጥ ያም ልጅ ነው ይሄም የሚወለደው ልጅ ነው። እሱም እኮ ልጅ ወልዳለሁ ግን ልጅ አለኝ ልጅ ወልዳለሁ ብሎ ማሰብ ነበረበት። በርግጥ ልክ ነው ማሰብ ነበረበት። ልጅ ወልዳለሁ እኔም ለወደፊት ያቃለው ፋሚሊ ማለት ነው እንደሚደብራችሁ አቃለሁ እናቃለን። እኛ አብርሃም ልናስከፋው አልፈለግንም። እኔም ካሜራማኑ ነኝ። ለዛ ስለሆነ ላስከፋው አልፈልግም። እና እኔ አብርሃም በጣም ነው የምወደው እና ሩታንም ወዳታለሁ።
ሄርሜላ ነች የሁሉ ጣጣ ያመጣችው። በእርግጥ ሄርሜላ ነች። መቅዲ ምንም ባታውቀው ነገር ልጄን ያሳድግልኝ ብላ ነው የላከችው። እንግዲህ መቅዲ በቅርብ ቀን እኔ ይዣት እመጣለሁ። እንዲህ ቤተሰብ እኛ ስለናክናት በእርግጥ ይቅርታ ልንላት፣ አዎ ልጁንም ይዛው መታ እኛ ጋር ታያቷላችሁ። ይቅርታ እንላታለን። ከመቅዲ ጋር ታይናላችሁ። በቅርብ ቀን እናመጣታለን። እኔ ይዣት እመጣለሁ በድብቅ ማለት ነው። በድብቅ ይዣት እመጣና እኛ ነን የሁሉ ነገር ያጠፋ ነው አብርሃም ጋር ይላክንሽ እኛ ነን ብለን ይቅርታ እንላታና በጊዜው እኮ እኛ ይሆናል ብለን ነበር። እንዴት ነው ይቅርታ ምን ታይቆ አይ ስል በቃ እኛ ነን ልጁ ጎዳና ላይ እንዲወድቅ ያደረግነው እኛ ነን። እዛ በስነ ስርዓት እንዳያድግ ያደረግነው እኛ ነን። እውነት ከሆነ ማለት ነው። እኔ ምንም ነገር የሰማሁት ነገር የለም እና ላሳየ ፎቶ ላሳየ ይሄ ምንድነው? ጊዜው ሲፈቅድል እውነቱን አውጄ አሸንፈኸኛል ይቅር በለኝ ልጄ። ልደውልልህ እንዴት አልደወልክልኝም? የዚህ ሰዓት ማለት ነው። በእርግጥ እሺ ውድ ፋሚሊዎቼ ያው እንዳየሁት ነው። መረጃውም ልክ ነው። ልጇ ነች፣ የሷ ልጅ ነው እና ምን እንደምላችሁ አላውቅም። አሁን ነው አምኜ እንትን ያልኩት። በጣም አዝኛለሁ እና አብርሽ አጥፍተሃል። እውነት ትወልዳለህ። ቀጣይ አንተም ልጅ ልትይዝ ነው፣ ልታቅፍ ነው። ግን የሰው ልጅ እንዴት አምኖ ተሰጥቶ እንዴት አደርጋለህ? አብርሽ በጣም ነው የምንወድ። እውነት ቤተሰቦችም አሉ፣ በጣም ነው የሚወድ። የጋሽዬ ቤተሰቦች አሉ፣ በጣም ነው የሚወድ። እኛ አሁን ለጋሽ መናገር ከብዶን አይደለም። እኔ አሁን አገኘዋለሁ። አሁን ምሳ አንድ ላይ እንበላለን። አገኘዋለሁ እኮ እሱን። እኔ ግን ያው ካንተ ጋር ስለምዞር ነው ይሄ ሁሉ ነገር ማልናገረው። ግን እኔ ልናገር በሚል ነው ለሱ ቤተሰብ ማውራት የፈለኩት እና እያወራሁኝ ነው። ግን ለነሱም ለዚህ ቤተሰብ እውነቱን ልናገር በሚል ነው። ሄዳችሁ ደግሞ አብርሃም ጋር የምትናገሩ ቤተሰቦች አላችሁ። ካሜራማንህ እንዲህ እያረገ ነው ምናምን የምትሉ አላችሁ። አውቃለሁ እንደምትሉት። ለምን እናንተ ሼር እና ሰብስክራይብ ባረጋችሁ ቁጥር እሱ ጋር እየተቆጣኝ ነው ያለው። እባካችሁ ለሱ ሼር እንዳታረጉለት እየተቆጣኝ ስለሆነ እሱ የምትወዱ እኔ እሱ ላስከፋው አልፈልግም። ምናልባት ሰብስክራይብ ምናምን እያረጋችሁ እየደረሰው ነውና እየተቆጣኝ ነው ባለው እንዲህ እየተናገረብህ ነው እንዲህ አው በቃ ያደርጋል። በቃ እኔ ለምን ዋሻለሁ? እያደረገ ነው። እንዲህ አታድርግ። በቃ አብርሽ አሁንም ከደረሰ እንደዚህ አታድርግ። ለምን አንተም ልጅ ትወልዳለህ፣ ልትወልድ ነው። እግዚአብሔር በሰላም ያስወልድልን ብቻ እንደዛ ነው ምንለው። እውነት ግን ምንም ነገር እንደዚህ ላይ ምን ማለት እንዳለብን ባናቅም ከዚህ በኋላ ልጁን መቅደስ ወይ ነገ ወይ ከነገ ወዲያ ይዛው ወደ ቡታጅራ ትመጣለች እና ልጁንም ያለበት ሁኔታ በደንብ እናሳያቸዋለን። መቼም እናቱ እያለች ይሄ ልጅ ጎዳና ላይ አይወድቅም። ነገ ይመጣል። በቃ እናቱ በደንብ አጥባው ምን ብላ ልብስ ቀይራለትም ተበድራም በምንም እኛም እንልክላታለን የትራንስፖርት ምናምን በዛን ሰዓት ነበራት። ግን ለልጁ ልብስ መቀየራም የሚሆን እኛ እንልክላትና ልጁን ይዛው ትመጣለች ማለት ነው። ብቻ ከዚህ በኋላ የሚፈጠረውን አብረን እናያለን። እውነት ቤተሰቦች እውነት እኔ አዝኛለሁ። እኔ ጓደኛዬ ወይም ደግሞ አብሮ አደጌ ካሜራማኑ ነኝ አብሮ አደጌ እንዲያደርጋል ብዬ አላሰብኩም ነበር። በእርግጥ ረስቶታል ነው እኔም በየማሰበው። ለምን ለሚስቱ ጋር ብሎ መጣ፣ እነሱም መጡ፣ ሁላቸውም መተናል፣ እኛም መተናል። ለዛ ስለሆነ አሁን እረፍት ላይ ስለሆነ ነው በድብቅ የመጣሁት። ቀርጬው ነው አሁን የሚቀርጸው የሆነ የሚፎስተው ነገር አለ። እሱን በመረጃ ታዩታላችሁ። ምን ላይ እንደደረሰ እኔ አልናገርበትም እና አሁን በቀጣይ ቪዲዮ ደግሞ የምመጣላችሁ ደግሞ አሁን እንትና ጋር ልሄድ ነው። ሃይሚና ብሩክ ደውለውልኛል። እነሱ ጋር መሄድ አይቀርም እና በቀጣይ እነሱ ጋር ታገኙኛላችሁ። እስኪ ምናልባት ለወንድሜ ለሱ ስለነሱ መረጃ ልነግረው እችላለሁ። አሁንም አለው እኔ እዛም እዚህም እያልኩ ነው። እዛ ቀርጻለሁ፣ እዚያ አወራለሁ፣ እዛ ቀርጻለሁ፣ እዚያ አወራለሁ። ለምን ይሄ የኛ ፋሚሊ ስለሆናችሁ ማለት ነው። ለምን እውነቱን ማወቅ አለባችሁ በሚል ነው እዚህ የመጣሁት እና ይሄ የኛ ቻናል ስለሆነ ግዴታ ማውራት አለብኝ በሚል ነው። ለምን ክፈትልኝ ምናምን ማለት አልወድም። እንደሚከፍትልኝ አውቃለሁ። ክፈትልኝ አልለውም። ለምን አስጨነቁት። ሁሉም ሴቶቹ ምኖቹ አስጨንቀውት እንዴት እለዋለሁ እንደዚህ። ለዛ ስለማልለው ወንድሜ ጋር ብዬ መጥቼ በዚሁ በትንሹ ከፍ ያለ ትልቅ ቦታ እንደሚደርስ እርግጠኛ ነኝ። እንደ አብርሃም ልሆን እችላለሁ። ሼርና ሰብስክራይብ እያረጋችሁ እናንተም ቤተሰብ ሆኑን፣ ተቀላቀሉን። እናንተም አበርታቱን፣ ንገሯቸው። ለነሱም ሼር እያረጋችሁ እየላኳችሁላቸው አድርሱላቸው። ከምሬን ነው የምላችሁ። በቀጣይ በምርጥ ቪዲዮ እንመጣና እንነግራችኋለን። እውነቱን እንቅጩ
የምንናገርበት ቻናል ነው። ልጁ በጣም ተጎድቷል እና ልጁ ጋር እንድትሄድ አንተ ከቻልክ መሄድ አለብህ። ይዘው መምጣት አለብህ። ምን መቅዲ ሄደች እኮ በቃ ሁለታችንም ምን ልናደርግ እንሄዳለን? ብቻ ነገ ትመጣለች። ስለዚህ አብርሃም ሳይደውልልኝ ቶሎ ልሂድ በቃ እንትን በል ምንም የምናወራቸው ነገር የለም። ቤተሰቦችን ሰላም እንትን በል አውራናና ብቻ ፋሚሊ ያው ሁሉም ነገር እንዳያችሁት ነው። መቅዲም ሄዳለች ወደ አዲስ አበባ ነገ ወይ ከነገ ወዲያ ሄዳ ልጁን ይዛው ትመጣለች። ከዛ ያለውን ነገር ሁሉንም እየቀረጽን እንለቃላችኋል ማለት ነው። ሁላችሁም በያላችሁበት ሰላማችሁ ይብዛልን። እንወዳችኋለን።